የሴራ ጽንሰ ሐሳቦች ለዓመታት ሰዎችን እንደ ቅዠቶችና ፓራኖያ የአእምሮ ሐሳቦች አድርገው ያጣጥሏቸዋል። የመንግስት የተደበቁ ታሪኮች፣ የድርጅት ማታለያዎችና መጥፎ አጀንዳዎች አብዛኞቹ ከአፈ ታሪክ የዘለሉ አይደሉም። ነገር ግን አንዳንዶቹ እውነት ቢሆኑስ? እብደት የሚመስሉ ጽንሰ ሐሳቦች በጭራሽ ጽንሰ ሐሳቦች ሳይሆኑ አስፈሪ እውነታዎች ቢሆኑስ? ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ቻናሉ በደህና መጡ። በዛሬው ቪዲዮአችን ዓለም በአንድ ወቅት ሲሳለቅባቸው የነበሩ ነገር ግን በኋላ ላይ እውን ሆነው የተረጋገጡ 10 የሴራ ጽንሰ ሐሳቦችን እንመለከታለን። ከመጀመራችን በፊት ቪዲዮ ላይክ እና ሼር ማድረጉን እንዲሁም ቻናሉን ሰብስክራይብ ማድረጉንና ደውሏን መጫን አይዘንጉ። ከቪዲዮአችን መጨረሻ ድረስ አብሮ እንዲቆዩ በአክብሮት ጋብዘን መልካም ቆይታ። 10ኛ ኤምኬ አልትራ የሲአይኤ የአእምሮ ቁጥጥር ሙከራ። ለአውሮፓውያን አቆጣጠር በ1950ዎቹና 60ዎቹ አካባቢ ሲአይኤዎች የአእምሮ ቁጥጥር ሙከራዎችን ስለማድረጋቸው ወሬዎች ተናፈሱ። አብዛኞቹ ሰዎች እነዚህን ክሶች እንደ ንጹህ የሳይንስ ልብ ወለድ በመቁጠር ውድቅ አድርገውታል። ነገር ግን እንደ አውሮፓውያን አቆጣጠር በ1975 የአሜሪካ መንግስት ሲአይኤ በአደንዛዥ ዕፅ፣ በሃይፕኖሲስ እና በስነ ልቦና የማሰቃየት የሰውን አእምሮ ለመቆጣጠር ሙከራ ያደረገበትን ሚስጥራዊ ፕሮግራም የሆነው የፕሮጀክት ኤምኬ አልትራን የሚገልጽ ሰነዶችን ይፋ ባደረገበት ጊዜ አስደንጋጭ እውነታ ወጣ። በኤልኤስዲ የሚተዳደረው የማያውቁ ግለሰቦችን፣ ወታደራዊ ሰራተኞችን፣ እስረኞችን እና የዘፈቀደ ሲቪሎችን ጨምሮ ይህ የሚካሄደው አእምሮ ማጠብ ቴክኖሎጂዎችን ለማዳበር ነበር። በዚህም አንዳንድ ተጎጂዎች ዘላቂ የሆነ የስነ ልቦና ጉዳት ደርሶባቸዋል። እንደ አውሮፓውያን አቆጣጠር በ1973 ፕሮግራሙ በይፋ ተዘግቷል። ነገር ግን ሲአይኤ ይህንን ፕሮግራም አቁሟል ወይንስ አሁንም በድብቅ እየተገበረ ነው የሚሉ ጥያቄዎች ይነሳሉ። 9ኛ ኦፕሬሽን ኖርዝውድስ መንግስት በራሱ ህዝብ ላይ ጥቃት ለመፈጸም ያደረገው ሴራ። የገዛ መንግስታችሁ በጦርነት ድጋፍ ለማግኘት በህዝቡ ላይ የሽብር ጥቃት ለመሰንዘር ቢያቅድስ? እንደ አውሮፓውያን አቆጣጠር በ1962 የዩኤስ የጋራ አለቆች ኦፕሬሽን ኖርዝውድስ የተባለውን ዕቅድ በአሜሪካ ምድር ላይ ጠለፋና የቦምብ ጥቃቶችን ጨምሮ ሐሰተኛ የሽብር ጥቃቶችን ለመፈጸምና ኩባን ተጠያቂ ለማድረግ ዕቅድ አቅርቦ ነበር። ግቡም ህዝቡ በፊደል ካስትሮ ላይ የሚደረገውን ጦርነት እንዲደግፍ ለማድረግ ነበር። ፕሬዝዳንት ጆን ኤፍ ኬኔዲ ዕቅዱን ውድቅ በማድረጋቸው በጭራሽ ተፈጻሚ ሊሆን አልቻለም። ነገር ግን እንዲህ ያለው እኮ የሐሳብ እንኳን መታሰቡ ምን ያህል ተመሳሳይ ሴራዎችን በማሴር ህዝቡን በማታለል ተሳክቶላቸዋል የሚሉ አስፈሪ ጥያቄዎችን አስነስተዋል። 8ኛ ኤፍቢአይ በማርቲን ሉተር ኪንግ ጁኒየር ላይ ያደረገው ስለላ። ዶክተር ማርቲን ሉተር ኪንግ ጁኒየር የሲቪል መብቶች ንቅናቄ መሪ፣ ለዘር እኩልነት የሚታገል ሰላማዊ ታጋይ ነበር። ነገር ግን ለኤፍቢአይ ቀንደኛ ጠላት ነበር። በኮኢንቴርፕሮ በኩል ኤፍቢአይ በህገወጥ መንገድ ማልክን እየሰለለ ስልኮቹን በመጥለፍና በስብሰባዎቹ ሰርጎ በመግባት ራሱን እንዲያጠፋ ለማድረግ ሞክሮ ነበር። አንዳንድ ፋይሎች እንደሚያሳዩት የኤፍቢአይ ዳይሬክተር ጄ ኤድጋር ሁቨር ማልክን ለመንግስት ስጋት አድርገው በመመልከት በግል ህይወቱ ላይ የውሸት ወሬዎችን በማሰራጨት እሱን ለማጣጣል ጥረት አድርገዋል። ይህ ፓራኖያ ብቻ አልነበረም፣ በቀላሉ ፍትህ በሚፈልግ ሰው ላይ የተደረገ እውነተኛ ሴራ ነበር። 7ኛ የቶንኪን ባህረ ሰላጤው ክስተት ወደ ጦርነት ያመራው ውሸት። እንደ አውሮፓውያን አቆጣጠር በ1964 የዩኤስ መንግስት የሰሜን ቪየትናም ኃይሎች በቶንኪን ባህረ ሰላጤ የአሜሪካ መርከቦች ላይ ጥቃት መፈጸማቸውን በመግለጽ ዩናይትድ ስቴትስ በቪየትናም ጦርነት ውስጥ ያላትን ሙሉ ተሳትፎ አረጋገጠ። ክስተቱ ለፕሬዝዳንቱ ያልተገደበ የጦር ኃይል በመስጠት የቶንኪን ባህረ ሰላጤን ውሳኔ ለማሳለፍ ጥቅም ላይ ውሏል። ከበርካታ ዓመታት በኋላ አንዳንድ ሰነዶች ሁለተኛው ጥቃት ፈጽሞ አለመፈጸሙን የሚገልጽ
አስደንጋጭ የሆነውን እውነታ ይፋ አደረጉ። ይህም ከ58,000 በላይ የአሜሪካ ወታደሮችና በሚሊዮን የሚቆጠሩ የቪየትናም ሲቪሎች ሞት ምክንያት የሆነው ጦርነት አሜሪካውያን ጦርነቱን እንዲደግፉ ለማድረግ የተፈጠረ ውሸት ነበር። በውሸት ላይ ተመርኩዞ ጦርነት ለመጀመር ከተቻለ ሌሎች ስንት ግጭቶች በማታለል ላይ የተመሰረቱ ሊሆኑ ይችላሉ። ስድስተኛ፣ ቢግ ቶባኮ ሲጋራ ገዳይ እንደሆነ ያውቅ ነበር። ለብዙ አስርት ዓመታት የትንባሆ ኢንዱስትሪ ማጨስ ምንም ጉዳት እንደሌለው እንዲያው ጤናማ እንደሆነ አጥብቆ ይናገር ነበር። ነገር ግን በ1990ዎቹ ሾልከው የወጡ ሰነዶች ቢግ ቶባኮ ሲጋራ ሱስ እንደሚያስይዝና ካንሰር እንደሚያመጣ ለዓመታት እንደሚያውቅና ሆን ብሎ ደብቆ እንደነበር አረጋግጧል። ኢንዱስትሪው የሐሰት ሳይንሳዊ ጥናቶችን በገንዘብ በመደገፍ ዶክተሮችን በጉቦ በመደለልና በመገናኛ ብዙሃን በመጠቀም ሕዝቡ በሱስ ተጠምዶ እንዲያዝ አድርጓል። በመጨረሻም ከብዙ ክስና ቁጣ በኋላ እውነቱ ወጣ። አምስተኛ፣ የዩኤስ የተመረዘው አልኮል ህገወጥ በሆነበት በእገዳው ዘመን 1920 እስከ 1933 የዩኤስኤ መንግስት ሰዎችን ከመጠጣት ለማስቆም አስደንጋጭ ስልት ነደፈ። ቦትሊገሮች ሰርቀው ለህዝቡ እንደሚሸጡ በማወቅ የኢንዱስትሪ አልኮልን መርዘዋል። በውጤቱም ከ10,000 በላይ ሰዎች ሞተዋል። የመንግስት ቀዝቃዛ መክንዮ የመመረዝ ፍራቻ ህገወጥ መጠጥን ያስቆማል ብሎ በማመን የተተገበረ ነበር። ነገር ግን በምትኩ ባለስልጣናቱ ለፖሊሲዎቻቸው ህይወት መስዋዕትነት ለመስጠት ፈቃደኛ መሆናቸውን በማሳየት ብዙ አሳዛኝ ነገርን አስከትሏል። አራተኛ፣ የናሳ የስለላ እንቅስቃሴ። ለዓመታት የሴራ ጽንሰ ሐሳብ ጠበብት የአሜሪካ መንግስት ዜጎቹን እየሰለለ እንደሆነ አስጠንቅቀዋል። በጊዜው ብዙዎች የተሳለቁ ቢሆንም በ2013 ኤድዋርድ ስኖደን እውነቱን አጋልጠዋል። የብሔራዊ ደህንነት ኤጀንሲ ወይም ናሳ የስልክ ጥሪዎችን፣ ኢሜይሎችንና የመስመር ላይ እንቅስቃሴዎችን አሜሪካውያንን ጨምሮ በዓለም ዙሪያ ባሉ በሚሊዮን በሚቆጠሩ ሰዎች ላይ ግዙፍ የክትትል መርሃ ግብር እያካሄደ ነበር። የአሜሪካ መንግስት በመጀመሪያ የካደ ቢሆንም ነገር ግን ሾልከው የወጡ ሰነዶች እውነቱን አረጋግጠዋል። ዛሬም የጅምላ ክትትሉ ቀጥሏል። ሶስተኛ፣ ሲአይኤ በአደንዛዥ ዕፅ ዝውውር ውስጥ ያለው ተሳትፎ። የዩናይትድ ስቴትስ መንግስት በአደንዛዥ ዕፅ ዝውውር ውስጥ ተሳትፏል ቢባል ይህ የሆሊውድ ፊልም ሊመስል ይችላል፣ ነገር ግን እውነት ነው። በ1980ዎቹ የኢራን ኮንትራ ጉዳይ ሲአይኤ ኮንትራስ በመባል የሚታወቁት የኒካራጓ አማጽያንን ለመደገፍ አደንዛዥ ዕፅ ሲያዘዋውር ተይዟል። ክራክ ኮኬን ወደ አሜሪካ ከተሞች እንደገባና ይህም የስርጭት ወረርሽኙን እያባባሰ መሆኑ በምርመራ ተረጋግጧል። ምንም እንኳን ብዙ ማስረጃዎች ቢኖሩም ማንም ከፍተኛ ባለስልጣናት ተጠያቂ ሊደረጉ አልቻሉም። ሁለተኛ፣ መንግስት በጥቁር ወንዶች ላይ የቂጥኝ በሽታ ሙከራዎችን ያደረገበት ጊዜ። እንደ አውሮፓውያን አቆጣጠር ከ1932 እስከ 1972 የዩኤስ የህዝብ ጤና አገልግሎት የቱስኬጊ ቂጥኝ ጥናትን ይመራ ነበር። እዚያም በሽታው እንዴት እንደሚያድግ ለማወቅ ቂጥኝ ካለባቸው በመቶዎች ከሚቆጠሩ ጥቁር ወንዶች ሕክምናውን አውቀው ይከለክሉ ነበር። ወንዶቹ ሕክምናው እንደሚያገኙ ተነግሯቸዋል። በእውነታው ግን ለስቃይ እየተዳረጉ ነበር። ብዙዎችም በዚህ ምክንያት ሞተዋል። ሙከራው የተጋለጠው በ1972 ሲሆን ይህም ወደ አዲስ የሕክምና ስነ ምግባር ህጎች አምርቷል። አንደኛ፣ ዋተርጌት የፕሬዝዳንቱ ውድቀት። በታሪክ ውስጥ ከታዩ በጣም አሳፋሪ ቅሌቶች መካከል አንዱ የሆነው ዋተርጌት እውነቱ እስኪረጋገጥ ድረስ እንደ ሴራ ንድፈ ሐሳብ የጀመረ ነበር። ለአውሮፓውያን አቆጣጠር በ1972 የፕሬዝዳንቱ ሪቻርድ ኒክሰን ቡድን
የፖለቲካ ተቀናቃኞችን ለመሰለል የዲሞክራቲክ ኮሚቴ ዋና መስሪያ ቤትን ሰብሮ ሲገባ ተይዟል። ጋዜጠኞችና መርማሪዎች በጥልቀት ሲመረምሩ እስከ ዋይት ሃውስ ድረስ ያለውን ከፍተኛ ሽፋን አገኙ። ኒክሰን እንደ አውሮፓውያን አቆጣጠር በ1974 ስልጣን ለመልቀቅ ተገደዱ። ይህ በውርደት ከስልጣን የወረደ ብቸኛው የአሜሪካ ፕሬዝዳንት አድርጎታል። እነዚህ እውነት ከሆኑ የሴራ ጽንሰ ሐሳቦች መካከል 10 ብቻ ናቸው። ነገር ግን ስንት ተጨማሪ ሚስጥሮች ተደብቀዋል? ሌላስ ያልተነገረን ምንድነው? ተመልካዮቻችን ከቪዲዮአችን መጨረሻ ድረስ አብሮን ስለነበሩ ከልብ እናመሰግናለን። የቪዲዮ መረጃ ሰጪ ሆኖ ካገኙት ላይክ እና ሼር ማድረጉን እንዲሁ ሐሳብ አስተያየት ካሉ ኮሜንት ላይ መጻፉን አይዘንጉ። በቀጣይ የተለያየ አይነት ይዘት ያላቸው ቪዲዮዎች እንዲደርሱ ቻናሉን ሰብስክራይብ ማድረግና ደውሏን መጫን አይዘንጉ። በቀጣይ ቪዲዮ እስከነገናኝ ድረስ መልካም ሁሉ ተመኘን። ቻው።